ተስፋ የሌላቸው ሰዎች ተስፋቸው ሊቀጥል የሚችለው ምን ቢያደርጉ ነው? አሁን በእውነት በዘርና በጎሳ እየተከፋፈልን ነው ችግራችን የሚፈታው? አሁን በእውነት ወንድሜ መባባል ተስኖን በአንድ መቅደስ እየቀደስ በአንድ ማህሌት ቆመን እያገለገል በአንድ ቤተክርስቲያን ውስጥ ከአንድ ማዕድ ቅዱስ ሥጋውን ክቡር ደሙን እየተሳተፍን ከአንድ ጽዋ እየጠጣን ከአንድ ማዕድ እየበላን ማለት ነው እርስ በርስ እየተከፋፈልን ነው በእውነት የቤተክርስቲያን ፈተና ማስወገድ የምንችለው? የታመመን ሰው በታምራት ወይም በልዩ ልዩ ነገሮች በመድኃኒት መፈወስ ይቻል ይሆናል። ተስፋ ሲታመም ተስፋ ሲሞት ግን በምንድን ነው ሕያው ማድረግ የሚቻለው? አላወቁትም ነበርና የዮሴፍ ሞት ለዮሴፍ ነገሩት። እነዚህ ሰዎች ካመኑትና ከተከተሉት ሰዎች መካከል ነበሩ። ግን እዚህ ቦታ ላይ ሲደርሱ እምነታቸው ተሸርሽሯል። ተስፋ ምድራዊ ሲሆን ሞት ያጋጥመዋል። ሰውን መውደድ ከእግዚአብሔር ጋር እንደሚያገናኝ ታውቃላችሁ። ሰውን መውደድ የሞተውን ተስፋችንን እንደሚያስነሳው ታውቃላችሁ። ሰውን መውደድ የጎደለውን እምነታችንን እንደሚሞላልን ታውቃላችሁ። ከእግዚአብሔር ያጣነው ጸጋ ቢኖር በምን ምክንያት እግዚአብሔርን አሳምነን ልንቀበለው እንችላለን? ዓለም እግዚአብሔር የተለያት ለምን ይመስላችኋል? በእውነት ቤታችንን ለእንግዶች እናካፍላለን፣ እንጀራችንን ለድሆች እናካፍላለን። ለታረዙት ሰዎች በታረዙት ሰዎች ጀርባ ላይ የኛ ገንዘብ የኛ ልብስ ይውላል። እኔ ለእግዚአብሔር ብዬ ልተወው ብዬ ነው እንጂ እያሉ ፍቅር የለም። የሞተው ነገር ሁሉ በቤታችን ውስጥ ያው መሆን የሚችለው አንድ ነገር ሲኖር ነው። ታመን አጎንብሰን ጸበል ቦታ ሄደን እንደዛ ሆነ መመለስ አለብን? በሰነት ፈወሰ ብለው የሚያሙት ሰዎች ነበሩ። ለዚያውም መቅደሳችንን የማይገባ ስራ ሰራበት ብለው የሚቆጡት ሰዎች ነበሩ። አሁን በእውነት መብልና መጠጥ እጃችን ላይ ያለ የተራብንኛ፣ አሁን ደስታ ቤታችን ውስጥ እያለ ደስታ ፍለጋ ሩቅ አገር የተሰደድንኛ፣ አሁን ባለጸግነት ብዙ ምድራችን ላይ እግራችን ስር እያለ በድህነት የምንኖርኛ ለምን ይመስላችኋል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም ልዩ ሶስት ብለን በማመን መርሃ ግብራችንን እንጀምራለን። ክቡራን የእግዚአብሔር ቤተሰቦች አምላካችን እግዚአብሔር እንደወደደና እንደፈቀደ እንግዲህ ዛሬ በዚህ ዕለት የተስፋ ሕይወት በሚል ርዕስ ነው የምንነጋገረው። እንግዲህ በዚህ ርዕስ የምንመለከተው ተስፋ ቢሞት በምንድን ነው ሕያው መሆን የሚችለው? ተስፋ የሌላቸው ሰዎች ተስፋቸው ሊቀጥል የሚችለው ምን ቢያደርጉ ነው የሚለውን ነገር ነው የሚሉ ሀሳቦችን ነው የምናነሳው። እንግዲህ ለዛሬ አምላካችን እግዚአብሔር የዘላለም ተስፋችን የዘላለም መዳረሻችን እሱ ነውና ለኛ ለልጆቹ ለተስፋችን ሕይወት ሊሆን የሚችለውን ቅዱስ ቃሉን እንዲመክረን እንዲያስተምረን መልካም ፈቃዱ ይሁንልን። ቅዱስ ፈቃዱን በመጠየቅ ከጀመርን እንግዲህ ዛሬ ይሄ ሳምንት የሞተ ተስፋቸው ሕያው የሆነላቸውን ሰዎች የምናነሳበት የምናስታውስበት ሳምንት ነው። በቤተክርስቲያናችን ተስፋቸው ብቻ አይደለም የሞተው፣ እምነታቸውም ሞቶባቸዋል። እነዚህ ሰዎች እምነትም ተስፋም ከሞተባቸው የቀራቸው አንድ ነገር ብቻ ነው የሚሆነው። እነዚህ ያንን እንዴት ነው ሕያው ማድረግ የሚችሉት የሚለውን ነገር ነው የምናየው የምንረዳው። ስለዚህ ሲጀመር ተስፋ ይሞታል ወይ የሚለውን ነገር ካነሳን ተስፋ ምንድን ነው? ሊሞት የሚችል ተስፋ አለ። እርግጥ ነው ሊቀር የሚችል ላይፈጸም የሚችል ተስፋ አለ። ግን ደግሞ የማይሞተውን ተስፋ ነው አሁን ክርስቲያኖች እንደመሆናችን መጠን እንደ ቤተክርስቲያን ስለማይሞተው ተስፋ ነው የምንነጋገረው። ምናልባት እንኳን በመንገድ ላይ ድንዛዜ ቢያጋጥመን ሞትም ቢያጋጥም የተስፋ ሞት ማለት ነው ቢያጋጥም በምንድን ነው ሕያው ልናደርገው የምንችለው? የሞተን ሰው በታምራት ማስነሳት ይቻላል። የሞተን እምነትስ በምንድን ነው ማስነሳት የሚቻለው? የታመመን ሰው በታምራት ወይም በልዩ ልዩ ነገሮች በመድኃኒት መፈወስ ይቻል ይሆናል። ተስፋ ሲታመም ተስፋ ሲሞት ግን በምንድን ነው ሕያው ማድረግ የሚቻለው የሚለውን ለመረዳት የኤማሁስ መንገደኞችን ታሪክ ማጥናት በቂ ነው። ይህን ታሪክ እስኪ እናጥነው። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ እስከ ቁጥር 35 ድረስ ያለው የዚህ ታሪክ አካል የኤማሁስ መንገደኞች አካል ነው። ኤማሁስ ማለት በዕብራይስጥ ቋንቋ ትኩስ ውሃ ማለት ነው፣ ወይም ሆት ስፕሪንግ ብለው ይተረጉሙታል። ትኩስ ውሃ ማለት ነው። ቦታው ላይ የሚገኙ ትኩስ ውሃ ሰዎች ወደዚያ ለመታጠብ እና መድኃኒትነት ያለውም ስለነበረ ፈውስ ፍለጋ ወደዚያ ቦታ ይሄዱ ስለነበረ ኤማሁስ የሚል ስያሜ አግኝቷል የሚል መረጃ አግኝቻለሁ። እና እንግዲህ ኤማሁስ ትርጉሙ ይሄ ነው ሊሆን የሚችለው ማለት ነው።
እነዚህ ሰዎች ለምን እንደሄዱ ለምን ጉዳይ ወደዛ እንደሄዱ የታወቀ ነገር የለም በእርግጥ። ምክንያቱም መጽሐፍ ቅዱስ የሚለን ከኢየሩሳሌም 60 ምዕራፍ ያህል ርቃ ወደምትገኝ ኤማሁስ ወደምትባል መንደር ይሄዱ ነበር። መንደር ናት፣ በዚያ ዘመን መንደር ተብላ ትጠራ የነበረ 60 ምዕራፍ ወይም 7 ማይል ማለት ነው ርቃ ትገኝ የነበረች ናት ከኢየሩሳሌም ከተማ። ወደዚያች መንደር ይሄዱ የነበሩ ሁለቱ የጌታ ደቀ መዛሙርት ናቸው። እነዚህ ሰዎች ሲሄዱ በመንገድ ላይ ሌላ ወሬ አላወሩም። በሰሞኑ ከ3 ቀን በፊት ስለተደረገውና በሰሞኑ ዋና ጉዳይ ስለሆነው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ሕማሙና ስለ ሞቱ በግፍ ስለመገደሉም ነገር እያነሱ እያዘኑም ነበር ይሄዱ የነበሩት። እያዘኑ ይሄዱ የነበሩ መሆናቸው የሚታወቀው እነዚህ ደቀ መዛሙርት ስለምን እያዘናችሁ ትሄዳላችሁ ወይም ደግሞ ምንድነው ያላቸው? እርሱም ይህን ሲነጋገሩና ሲመራመሩ ጌታችን ኢየሱስ ወደ እነርሱ ቀረበ፣ አብሯቸውም ሄደ። እንዳያውቁትም ዓይናቸው ተይዞ ነበር። ጌታችንም በትካዜ እየሄዳችሁ እርስ በርሳችሁ የምትነጋገሩት ይህ ነገር ምንድን ነው አላቸው። በዚህ ይታወቃል እያዘኑ መሄዳቸው። እያዘኑ ይጓዙ የነበሩ መሆናቸው በዚህ ነው የሚታወቀው። እያዘኑ ይሄዱም እንጂ እያዘኑ ይነጋገሩ እንጂ የጎደለባቸው ነገር ግን ነበረ። ምክንያቱም እነዚህ ሰዎች ሞቶ ስለሚቀር ሰው ነው የሚነጋገሩት። በልባቸው ተስፋ አድርገን ነበር ነው ያሉት። ተስፋ ያደረጉበትን ነገር ደግሞ ሲናገሩ እስራኤልን የሚያድናቸው መሲህ እንደመጣ ነህነሰ ነአምን ከመ መጽአ ዘያድኅኖሙ ለእስራኤል ነው። እስራኤልን ሊያድናቸው የመጣ መሲህ እንደሆነ እናምን ነበር፣ አምነናል ወይም ደግሞ እናምን ነበር። ግን ተስፋ ያደረግነው ነገር እንዲሆነ ብለው ነው የነገሩት። ለኢየሩሳሌም ይሄ ነገር እንግዳ እንዳልሆነና እሱም ራሱ ለኢየሩሳሌም እንግዳ ካልሆነ በስተቀር ይሄን ነገር ሳይሰማ እንደማይቀር አስረግጠው ከነገሩት በኋላ በሰሞኑ የተደረገውን ነገር አላወቅምን ብለው ይታርኩለት ጀመሩ። የራሱን ነገር ለራሱ ነገሩት ማለት ነው። የዮሴፍ ወንድሞች የዮሴፍን ሞት ለዮሴፍ እንዳስረዱት ማለት ነው። እስራኤላውያን ልማዳቸው እነሱ ሸጡት፣ ከዚያ ክፉ አውሬ በላው ብለው ለአባታቸው ተናገሩ፣ ለሱም አባት ማለት ነው። ከዛ በኋላ ግን እሱንም ባገኙት ጊዜ አላወቁትም ነበርና የዮሴፍ ሞት ለዮሴፍ ነገሩት። ሞተ ዮሴፍ አሁን ነገር ወለ ዮሴፍ የዮሴፍ ሞት ለዮሴፍ ነገሩት ተብሎ ነው የተጻፈው። ስለዚህ የጌታችን መድኃኒታችን ኢየሱስ ክርስቶስን ሞት ለጌታ ነገሩት፣ ለራሱ ለተነሳው ክርስቶስ ነገሩት ማለት ነው። አሁን እነዚህ ሰዎች አመጣጣቸው መልካም ነው። ወደ ኤማሁስ ሲሄዱም ሌላ ነገር አለመነጋገራቸው መልካም ነው። ሆኖም ግን ንግግራቸው መልካም አልነበረም። ተስፋ አድርገን ነበር ብለው እንዳለፈ ነገር አድርገው ስለነበር የተነጋገሩት። ምንድነው ተስፋ ያደረጉት? አሁን የሞተ ተስፋ ነው ያላቸው። ይሄንን በምንድነው ያው የሚያደርጉት? አሁን የሞተ እምነት ነው ያላቸው። ምክንያቱም ያመኑት ሞቷል፣ ከዚህ በኋላ አይነሳም ብለው አስበዋል። ሲመጡ ከሱ በቀር ሌላ መድኃኒት እንደሌላ ምን ሆነ የመጡት። ይሄም በወንጌል ላይ ተረጋግጧል። የዮሐንስ ወንጌል ምዕራፍ 6 ቁጥር 66 ላይ አይሁድ ሁሉ እየጣሉት ሲሄዱ እነሱ ነበሩ አብረውት የሄዱት። ከደቀ መዛሙርቱ ከ120 ቤተሰብ መካከል አንድም ተጠራጥሮ እንዳይሁድ የሄደ የለም፣ የሸሸ የለም። እነዚህ ሰዎች ካመኑትና ከተከተሉት ሰዎች መካከል ነበሩ። ግን እዚህ ቦታ ላይ ሲደርሱ እምነታቸው ተሸርሽሯል። ምክንያቱም አይሞትም ብለው አስበው ነበረ፣ ወይም ደግሞ ተስፋ ያደረጉት ለሌላ ነገር ነበር ማለት ነው። ይህንን ሲተረጉሙት ሊቃውንት፣ የተለያዩ ሊቃውንት በዚህ ላይ ትርጓሜ ሰጥተዋል። ትርጓሜ ከሰጡ ሊቃውንት መካከል ምን ብለው ነው አስተያየት የሰጡት? እነዚህ ሰዎች ተስፋ ያደርጉት የነበረ ከሮማውያን ቅኝ አገዛዝ እስራኤልን ነፃ ያወጣል ብለው አስበው ነበረ እና የእስራኤል ቤዛ ይሆናል ብለን አስበን ነበረ ያሉት ከሮማውያን ቅኝ አገዛዝ ነው፣ ከዲያብሎስ አይደለም፣ ከሲኦል አይደለም። ከሮማውያን ቅኝ አገዛዝ ነፃ አውጥቶ የዳዊትን የሰሎሞንን መንግስት ይመሰርትልናል ብለን ተስፋ አድርገን ነበር ነው ያሉት። ምክንያቱም በባህርም ላይ ስልጣን አለው፣ በአጋንንትም ላይ ስልጣን አለው፣ በሰዎችም ላይ ስልጣን አለው። ከሰዎች መካከል ማንም ስልጣኑን ሊቆጣጠራት አልቻለም። ስለዚህ ምን ብለው ያደንቁ ነበር ፈሪሳውያን? ይትባረክ እግዚአብሔር ዘወሀበ ዘከመ ስልጣነ ለሰብእ፣ ለሰው እንዲህ አይነት ስልጣን የሰጠ እግዚአብሔር የተመሰገነ ይሁን እያሉ ያደንቁት ነበር። ይሄንን ስለሚሰሙ በሰዎች መካከል የተገረመ እና የተደነቀ ስለነበረ የቄሳርን ስርዓት ገርስሶ ነፃ ያወጣናል ብለው አስበው ነበር ማለት ነው። ያ ነው የቀረባቸው። አሁን ተመልከቱት። የሞተ ተስፋ የሚባለው በቃ እንዲህ አድርገን ነበረ ቀረብን ብሎ የሚያስብ ሰው ከሆነ እዛ ላይ ተስፋው ሞቷል ማለት። ተስፋ ሲሞት ግን በምንድን ነው ሊድን የሚችለው? እምነትም ልክ እንደዛው ይሞታል። እምነት ሕያው ሊሆን የሚችለው በስራ ነው አይደለ? ሊገለጥ የሚችለው የነበረው ግን እዚህ ላይ ስራም እንኳን እንዳይሰሩ እንዳይሉ ከኢየሩሳሌም ወጥተው እየሄዱ ነው። ከደቀ መዛሙርቱም ተለይተዋል። ሴቶች እንኳን የነገሯቸውን ነገር አላሳመናቸው፣ ተስፋቸውን ሕያው ሊያደርገው አልቻለም ማለት ነው። አንዳንድ ጊዜ ይውላችሁ ተስፋ ምድራዊ ሲሆን
ሞት ያጋጥመዋል ወይም በሰው የሚታመን ማንኛውም ሰው ሞት ያጋጥመዋል ተስፋው ላይ ተስፋውን የሚቆርጥ ነገር ሊያጋጥመው ይችላል ያ ማለት በሰው ተስፋ የሚያደርጉ ሁሉ ተስፋቸው መቆረጡ የማይቀር ነገር ነው ማለት ወይም በስጋዊ ነገር በመድራዊ ነገር ተስፋ የሚያደርጉ ሰዎች ሁሉ ተስፋቸው ፍጻሜ ላይ ሊደርስ እንደማይችል ነው የሚያሳየው ማለት ነው እንዲህም አድርገው ግን እነዚህ ሰዎች ከዚያ ሰው ጋር አብረው መሄዳቸውን ቀጥለዋል ያ እንዳያውቁት አይናቸው ተይዞባቸው ነው እንጂ ኢየሱስ ክርስቶስ ሆኖ አብሯቸው ይጓዝ የነበረው እንዳንድ ወንድም አብሯቸው ይጓዝ የነበረ መሆኑ ይታወቃል ወይ ይተቀጠሉ እሱም ከነሱ ጋር አብሮ የሄደ ይሄንን ነገር ይነግራቸው ነበር እነሱ በስራው ሁሉ ብርቱና ታላቅ ነብይ የነበረው ኢየሱስ ክርስቶስን አይሁድ እንደሰቀሉት እንደገደሉት ሳሰማ ቀርታ ነው ሊቃነ ካህናትም የካህናት አለቆችም አሳልፈው እንደሰጡት ሳትሰማ ቀርታ ነው ሞት እንደፈረዱበት እንደሰቀሉት ብለው ነው የነገሩት እነሱ ማለት ነው እኛ ግን እስራኤልን ያደናቸው ዘንድ ያለው እርሱ እንደሆነ ተስፋ እናደርግ ነበር ከዚህም ሁሉ ጋራ ይኮነ ዛሬ 3ኛ ቀን ነው ይላል እንግዲህ ይሄንን ነገር ነው የነገሩት ሄዱ እሱ ከዚህ በኋላ ተግሳጹን ይጀምራል ማለት ነው በመጽሐፍት የተጻፈው ነቢያት የተናገሩትን ነገር ሁሉ ከማመን ልባቸው የዘገየ እናንተ ሰነፎች እያለ ተግሳጹን ቀጥሏል ማለት ነው ክርስቶስ እንዲህ ይሞት ዘንድ ወደ ክብሩም ይመለስ ዘንድ ያለው አይደለምን እርሱም ከሙሴና ከነቢያት ከመጻሕፍትም ሁሉ ስለ እርሱ የተነገረውን ይተረጉምላቸው ነበር ይላል እንግዲህ ተግሳጹን እየነገራቸው ሊሄዱ ወደ አሰቡባት መንደር ተቃረቡ ነው የሚለው መጨረሻ ላይ ቁጥር 28 ላይ ሲሄዱ ስትመለከቱ ሊሄዱ ወደ አሰቡባት መንደር ላይ ተቃረቡ ይላል ያለ ተስፋቸው ያው ሳይሆን እንዳለ ባሉበት ምንም መልስ ሳይሰጡት ተግሳጹንም መቀበል አለመቀበላቸው ሳይረጋገጥ ሊሄዱ ወደ አሰቡባት መንደር ላይ ደረሱ ይላል አሁን እዚህ ላይ ተግሳጹን መቀበላቸው ወይም ደግሞ ተግሳጹን መስማታቸው አንድ ነገር ነው ከነቢያት ቃልም እየተጠቀሰ ሲነግራቸው በኋላ እንደነገሩን ልባችን ይቃጠልብን ነበር ብለዋል ይነድደን ልብነ ብለዋል ልባችን ይቃጠልብን ነበር ብለው ስለተናገሩ እንግዲህ የሚነግራቸውን ቃል በልባቸው ያኖሩት ነበር ማለት ነው ግን አይኖቻቸውም ተይዘው ነበር ልባቸውም ከማመን ይዘገየ ነበር ምክንያቱም እምነታቸው አንድ ጊዜ ሞታል ምክንያቱም እስራኤልን የሚያድናቸው ብለው ያሰቡት ክርስቶስ እንደሞተ ነው የሚያስቡት በዚያ ሰዓት እንደተነሳ ሴቶች እየነገሯቸው መቃብሩ ባዶ እንደሆነ ያዩ ሰዎች እየመሰከሩላቸው እነሱ ግን ገና ከማመን ይዘገዩ ነበሩ ነው የሚለው ያም ሰዓቱ ደግሞ መሽቶ ነበር ምክንያቱም ጌታ የተነሳው መንፈቀ ሌሊት ነው በነግህ ነው የተገለጸው በኋላ ላይ እነሱ ጋር የተገናኘው ደግሞ ሲመሽ ቀኑ መሽቶ ስለነበረ ነው መጨረሻ ላይ እየመሸ ነውና ባከከኛ ጋር ደር ብለው ይዘውት የገቡ እየመሸ ስለነበረ ነው ማለት ነው ስለዚህ አሁን ቀኑ ሙሉ ሳያምኑ ነው ያሉት ማለት ቀኑ ሙሉ ሲወራ ያለው ነገር አላሳመናቸውም ነበር እነሱ ያ ሁሉ ምስክርነት ያ ሁሉ ርጫ ምክንያቱም በዚያ ሰዓት ያላየ ማንንም የለም ከደቀ መዛሙርት ዋናዎች የሚባሉት አይተውታል ጴጥሮስ አይቶታል ዮሐንስም እንደዛው እንደውም በመቃብሩ ዘንድ ሄደው ደርሰው ከመጡ በኋላ አይቶ አመነ ነው የሚለው ቅዱስ ዮሐንስን ያም ደቀ መዝሙር አይቶ አመነ ተብሎ ነው የተጻፈው በዮሐንስ ወንጌል ምዕራፍ 20 ላይ ይሄንን ቃል ታገኙታላችሁ እንዲህ አይተው ያመኗሉ ዜናውን የተናገሩ ደግሞ ሰዎች አሉ የተነገረው ሁሉ አላሳመናቸው አለ ተስፋቸውን ሕያው ሊያደርግላቸው ሊያቆምላቸው በፍጹም አልተቻለው የተወደዳችሁ የእግዚአብሔር ቤተሰቦች አሁን ከዚህ በኋላ እዚህ ወንጌል ውስጥ ምንድነው የምንማረው ትሉኝ እንደሆነ የሞተ ተስፋ የነበራቸው ሰዎች ናቸው የነዚህን ሰዎች ተስፋ ሕያው ለማድረግ ኢየሱስ ክርስቶስ ከነሱ ጋር አብሮ ነበር የሞተ ተስፋ በምንድነው ሕያው የሚሆነው ትሉኝ እንደሆነ በፍቅር ከዚህ በኋላ ነው እንግዲህ እነዚህ ሰዎች ተስፋቸው ሕያው መሆን የሚጀምረው ከዚህ በኋላ ነው ምክንያቱም አገበርጎ ከመሄደው ስለሆነ ነው የሚለው ወንጌሉ ከነሱ ጋራ ያደር ዘንድ ግድ አሉት ይላል ከነሱ ጋራ እንዲያደር ግድ ካሉት በኋላ ነው ወደ ቤታቸው ገብቶ ከነሱ ጋራ አብሮ በማዕድ ተሳተፈ ይላል ያን ጊዜ ነው ቆርሶ ሲሰጣቸው እንግዲህ እነዚህ ሰዎች ፍቅረ ቢጽ ተምረዋልና አስቀድሞ ጌታ በትምህርቱ ስለ ፍቅር ብዙ አስተምሯቸው ነበርና የማያውቁትም እንኳን ቢሆን መሽቶ የለ እንደ ከኛ ጋር ደር ብለው ግድ አሉት ወስደውም ደግሞ ዋና ሰውን ያደረጉት ማለት ምክንያቱም ማዕድ እንዲባርክ የታዘዘ እሱ ስለሆነ እንግዳ እንደመሆኑ መጠን አክብረው እንዳስቀመጡት ያሳያል
እነዚህ ሰዎች እንዴት አይነት ምንም እንኳን ተስፋ ባይኖራቸው እነዚህ ሰዎች ምንም እንኳን እምነታቸው ቢጎልባቸው ያልጎደለች ልባቸው ላይ የቀረች አንዲት ነገር ነበረቻቸው። እሷም ፍቅረ ቢጽ ምንላት ናት። ባልንጀራን እንደራስ አድርጎ መውደድ። ለኛ ሲመሽ መጠለያ እንደሚያስፈልገን ሁሉ ለሱም ያስፈልገዋል። ለኛ ማደሪያ እንዳገኘን ሁሉ ለሱም ማደሪያ ያስፈልገዋል ብለው የሚያስቡ ሰዎች ነበሩ ማለት ነው። ለዚህ ነው አገበረጎ ከመሄድ ግድ አሉት። ይሄ ማለት በጣም በግድ እንዳስገቡት ነው የሚያሳየው እንጂ ቢብላቸው እንደነበርና ከነሱም ተለይቶ ሊሄድ አስቦ እንደነበረ ነው የሚያሳየው። አሁን እዚህ ላይ ስትመለከቱት በጣም ፍቅረ ቢጽ በልባቸው ሰርጾ ነው የቀረቻቸው። አንድ ተስፋቸውን በህይወት ማኖር የምትችለው ይቺ ብቻ ነው የነበረችው ማለት ነው። ስለዚህ ይዘውት ሄዱ። ወስደውም ደግሞ በሚገባ አክብረው እንዳስቀመጡት እንረዳለን። የተወደዳችሁ ክርስቲያኖች ፍቅር ተስፋንም እምነትንም ሕያው ሊያደርግ የሚችል ነገር እንደሆነ ታውቃላችሁ። የቀለዮጳና የባልንጀራው በዚያ በኢማውስ መንገድ ይጓዙ የነበሩ ሰዎች ተስፋቸው ሕያው መሆን የጀመረው በፍቅር ነው። አንድ የቀረቻቸው እሷ ስለነበረች ያቺ መድኃኒት ሆነቻቸው፣ መሹለኪያ ሆነቻቸው ማለት ነው። ቆርሶ ሲሰጣቸው ያን ጊዜ አይኖቻቸው ተገለጡላቸውና ማየት ጀመሩ። ኢየሱስ ክርስቶስ እንደሆነ የተነሳው ክርስቶስም እንደሆነ አወቁት ይላል። የእግዚአብሔር ቤተሰቦች እግዚአብሔርን ልናውቅ የምንችልባት ትልቋ እግዚአብሔርን የምናውቅባት ትልቅ ምስጢር ፍቅር ናት። ሰይጣን ከፍቅር እንድንሸሽ የሚያደርገን አንዱ ትልቁ ዓላማው እግዚአብሔርን እንዳናውቅ ስለሚፈልግ ነው። ከእግዚአብሔር እጅ በረከትን ሊቀበል የሚፈልግ ማንኛውም ሰው ቢሆን በፍቅር ሊመላለስ ግድ ነው ማለት ነው። ፍቅር ትልቁን ጸጋ የምናገኝበት አንዱ ከእግዚአብሔር ዘንድ የተማርነው ትልቁ ትምህርት ስለሆነ ነው። እግዚአብሔር ወደ ቤታቸው የገባው ለነሱም አይናቸውን ሊገልጥ የሚችለውን ትልቁን ስጦታ የሰጣቸው ባርኮ ማዕዱን ከነሱ ጋር እንዲሳተፍ የፈቀደው ፍቅር በእነሱ ዘንድ ስለነበረ ነው ማለት። ሰውን መውደድ ከእግዚአብሔር ጋር እንደሚያገናኝ ታውቃላችሁ። ሰውን መውደድ የሞተውን ተስፋችንን እንደሚያስነሳው ታውቃላችሁ። ሰውን መውደድ የጎደለውን እምነታችንን እንደሚሞላልን ታውቃላችሁ። ሕይወት የጎደለችበት ሰው ማንኛውም ሰው ቢሆን ፍቅርን ገንዘብ ሊያደርግ ይገባዋል። በፍቅር የጎደለ ኑሮን መሙላት ስለሚቻል ነው። በፍቅር ያጣነውን ነገር ማግኘት ስለሚቻል ነው። በፍቅር የሞተብንን ነገር ማስነሳት ስለሚቻል ነው። እነዚህ ሰዎች ከፍቅር በቀር ምን የቀራቸው ነገር ነበር? አይ ተስፋ አድርገን ነበር አሉ። ያ ማለት ተስፋ ቆርጠው ነበር ማለት ነው። ወደ ኢማውስ የገቡት ከኢየሩሳሌም የወጡት ምናልባትም ከዚህ በኋላ ወደ ደቀ መዝሙርነትም ላይመለሱ ያሰቡ ሊሆን ይችላል እነዚህ ሰዎች። ምክንያቱም እንደሞተ ነው የሚያስቡት እስካሁን ድረስ። ከማለዳ ጀምሮ ሲነገር የነበረው ነገር ሁሉ አላሳምናቸው ብሏል እነዚህ ሰዎች። አሁን ምን ተስፋ አላቸውና ወደ ኢየሩሳሌም ሊመለሱ ይችላሉ? ማንን አስበው? በኢየሩሳሌም እኮ ይኖሩ የነበሩት ክርስቶስን አስበው ነው አይደል እንዴ? ከሱ ጋር ስለነበሩ ነው አይደል? በጽርሐ ጽዮን ይኖሩ የነበሩት አብረው ከነዚያ ታላላቅ ደቀ መዛሙርት ጋር ይወጡ ይገቡ የነበሩት እሱን ተስፋ አድርገው ነው። እሱ ደግሞ ሞቶባቸዋል። ከሞተ ከዚህ በኋላ ወደ ማን ሊመለሱ ይችላሉ? ወደ ምንም ሊመለሱ አይችሉም። አሁን ግን አንድ ነገር ብቻ ቀርታቸዋል። እሷን ፍቅር ናት። ፍቅርን ያዙ የሚለን ቅዱስ መጽሐፍ እኮ ለዚህ ነው ወገኖቼ። አሁን በእውነት በዚህ ዘመን የሞተብን ብዙ ነገር አለ አይደል እንዴ? አሁን በእውነት በዚህ ዘመን የጎደለብን ብዙ ነገር አለ አይደል? ለካ ፍቅር የጎደለውን ነገር ይሞላል የሚለውን ነገር ነው የሚያሳየው። መንፈሳውያን ተጓዦች፣ ይሄ እኮ የኤማውስ መንገደኞች የመንፈሳዊ ጉዞ የመንፈሳውያን ተጓዦች ምሳሌዎች ናቸው። እንደውም ብዙ ሊቃውንት ይሄ ወደ ከቦታ ቦታ አድባራትን ገዳማትን ለምሳሌም ለምናደርገው ጉዞ መንፈሳዊ ጉዞ ምሳሌ ያደርጉታል። ይሄንን መንፈሳውያን ተጓዦች ወደ ቤተክርስቲያን የምትገሰግሱ እግዚአብሔርን ፍለጋ የምትጓዙ ክርስቲያኖች በጸሎት በልዩ ልዩ ስርዓት አምልኮ የምትሳተፉ ክርስቲያኖች ፍቅርን በልባችሁ ልትይዙ ይገባል። ሌላ ነገር ላይኖረን ይችላል። በእውነት እኛ ሰባቱን ጊዜያት አጥብቀን አክብረን የምንጸልይ ሰዎች አይደለንም፣ ይታወቃል። እኛ ሰባት አጽዋማት በቤተክርስቲያን የተሰሩ ቢሆንም ጠንቅቀን የምንጾም ሰዎች እንዳልሆን ይታወቃል። እኛ አይደለም በሌሊት በማለዳ እንኳን ተነስተን እግዚአብሔርን ለማመስገን አቅሙ የሌለን ልፍስፍሶች ልንሆን እንችላለን። ግን በእውነት ክርስቲያኖች ያንን የጎደለውን ህይወታችንን ሁሉ ፍቅር ልትሞላው እንደምትችል ማወቅ ይኖርብናል። ከነዚህ ሰዎች የምንማረው ትልቁ ነገር እሱ ስለሆነ ነው። እምነት ቢሞት ተስፋ ቢሞት በምን ልናስነሳው እንችላለን? ፍቅር ከሌለ የጎደለ ነገር ቢኖር በምን ልንሞላው እንችላለን? በእውነት ከእግዚአብሔር ያጣነው ጸጋ ቢኖር በምን ምክንያት እግዚአብሔርን አሳምነን ልንቀበል እንችላለን? እግዚአብሔር እኛን በምን ቀርቦን ሊሰጠን ይችላል? እግዚአብሔር እኮ ሰውን ሊቀርበው የሚችለው በፍቅር ነው። ፍቅርን ካላየ እግዚአብሔር እንዴት ሰውን ሊቀርበው ይችላል? በእውነት በምን ሊቀርበው አይችልም።
ሰይጣን ፍቅርን ከልባችን አውጥተን እንድንጥለውና ከባልንጀሮቻችን ጋር በክፉ አይን እንድንታይ የሚፈልግ ለምን እንደሆነ ታውቃላችሁ? የኛና የባልንጀሮቻችን አብሮ መኖር ሰይጣንን የሚያከስረው ሆኖ እንዳይመስላችሁ። እግዚአብሔር በዚያ ምክንያት አብሮን ስለሚኖር አድሮብን ስለሚኖር ያቀረብነውን ማዕድ ስለሚባርክልን የሰራነው ሁሉ ስለሚባርክልን ቤታችንን ሙሉ እንደሚያደርግልን ስለሚያውቅ ነው ሰይጣን ፍቅርን ከልባችን ካጠገባችን ከዓለማችን ሊያጠፋብን የፈለገው። ከዚህ ዓለም እግዚአብሔር የተለያት ለምን ይመስላችኋል? አሁን ፍቅር ስለሌለ ነው። ለፍቅር ቃል ኪዳን የለን። ለጦርነት ቃል ኪዳን ያላት ዓለም ለፍቅር ግን ቃል ኪዳን የሌላት ሆናለች። ፍቅር ደግሞ የጎደለን የሚሞላ የሞተም እንኳን ነገር ቢሆን ተስፋውን ያንን እውን ሊያደርግ ወይም ሕያው ሊያደርግ የሚችል ነው። ፍቅር እኮ ሞት ከመቃብር ጎትቶ ሊያወጣ የሚችል ነገር ነው። እግዚአብሔርን ወደዚህ ዓለም ያመጣው በዚህ ዓለም እንዲመላለስ ያደረገው ፍቅር አይደል እንዴ? እኛ በሰማይ እንድንኖር ነበር አይደል እግዚአብሔር ዓላማው። እሱ ሳይሆን ቀር በጥላቻ ምክንያት እኛ ከሰማይ ወደ ምድር ተጣልን ማለት ነው። ወደ ሰማይ መውጣት የማይቻለን ሆነ። ፍቅር ግን ምን አደረገች? እግዚአብሔርን ራሱ በምድር ላይ እንዲመላለስ አደረገችው ማለት ነው። ያ ፍቅር ነው እኛ እንደገና ወደ ላይ መልሶ ሊያሳርገን ወደ ሰማይ ሊያወጣን የቻለው ያ ፍቅር ነው ማለት ነው። የሞተውን የሰው ልጅ ያዳነው እኮ ፍቅር ነው ክርስቲያኖች። የጠፋውን የሰው ልጅ እንዲገኝ ያደረገው እኮ ፍቅር ነው። ስለዚህ በፍቅር የሞተውን ተስፋችን የተቆረጠው እንደገና መቀጠል ይቻላል ማለት ነው። አሁን ተስፋ የተቆረጠብን ምናልባትም የነዚህ ሰዎች ተስፋ የጠፋ የመሰለው ተስፋቸው ምድራዊ ስለነበረ ነው። ምድራዊ ነገር አንድ ክርስቲያን በምድራዊ ነገር ላይ አይታመንም። ምድራዊ ነገርን ተስፋ አያደርግም። እንደዛ ከሆነ ነበር የሚል ነው የሚሆነው። መንፈሳዊ ሕይወት ደግሞ ምን ጊዜም ሰማያዊ ነገርን ስለሆነ ተስፋ የምናደርገው የሚቋረጥ የሚቆም ነገር አይደለም። እግዚአብሔር ሰውንም ያኖረው በተስፋ ነው። አብርሃምን በተስፋ አይደል ያኖረው እንዴ? ሌሎችንም ወዳጆቹን በተስፋ አይደል ያኖራቸው እንዴ? ወደዚህ ምድር በመጣ ጊዜ ለነቢያት በሰጣቸው ቀጠሮ መሰረት የነሱን ተስፋ ሊፈጽም ነው የመጣው አይደል? ከዛስ ሲሄድ ደግሞ እንደገና ለሐዋርያት ሌላ ተስፋ ሰጥቷቸው ነው ሄደው። እመጣለሁ ዳግመኛ እወስዳቸዋለሁ ብሎ ሌላ ተስፋ ሰጥቷቸው ነው ሄደው። ተስፋ የሰጠንን አምላካችንን ሁሉ ጊዜ ተስፋ እናደርጋለን እንጂ በባለስልጣንም በባለገንዘብም አንመካም፣ ተስፋም አናደርግም ማለት ነው። እንደዚያ ከሆነ ተስፋችን አንድ ቀን መሞቱ ስለማይቀር የተሾሙት ሲሻሩ፣ ያገኙት ሲያጡ፣ የተሰበሰቡት ሲበተኑ ያን ጊዜ ተስፋችን አብሮ ይቆረጣል ማለት ነው። እኛ ግን ወገኖቼ ሞት በማያገኘው አምላክ ተስፋ እናደርጋለን። እኛ ግን እግዚአብሔር ቤተሰቦች በመቃብር ውስጥ ከድነው በማያስቀምጡት አምላክ፣ መቃብር ይዞ በማያስቀረው አምላክ ተስፋ እናደርጋለን። ተስፋ የምናደርገው ምን ጊዜም አምላካችን እግዚአብሔር ነው። በሰማይ ያለው ነገስታት መኳንንት በርብረው አሳደው ሊገሉት የማይችሉትን አምላክ ተስፋ እናደርጋለን። ይሄንን አምላክ ተስፋ እናደርጋለን እንጂ ምድራዊውን ነገር አይደለም። በክንዳቸው የሚታመኑት እነ ሶምሶን በክንዳቸው መዳን የማይችሉበት ዘመን እንደነበረ ታውቃላችሁ አይደል እንዴ? በጦር ኃይላቸው እና በፈረሳቸው ጉልበት ይመኩ የነበሩት እነ ፈርዖን በፈረሳቸው ጉልበት መዳን እንዳልቻሉ ታውቃላችሁ አይደል? ፈረሰኛውን እግረኞቹ ድል ሲነሱት አይተናል አይደል? ፈረሰኞች መሻገር ያልቻሉትን እግረኞች እንደተሻገሩት አይተናል አይደል? ይሄ እኮ የሆነው በእግዚአብሔር ኃይል ነው። ይሄ የሆነው በእግዚአብሔር የማዳን ስራ ነው አይደል እንደ ክርስቲያኖች። ስለዚህ እግረኞችን ብንሆን ፈረሰኞችን እንደምንቀድም ባዶ እጃችንንም ብንሆን ቀስተኞችን ወግተን እንደምንገድል ምንም አንዳች የሌለን ብንሆን ከባለጠጎች የተሻለ በህይወት የመኖር አቅም ጸጋ እንደሚሰጠን ማመን ይኖርብናል ወገኖች። ይሄ ግን ሊኖር የሚችለው ፍቅር ሲኖር ነው። ፍቅር የሌለው ሰው ተስፋም አይኖረውም፣ እምነትም አይኖረውም። ለዚህ እኮ ነው ቅዱስ ጳውሎስ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ አለ። ከዛስ ፍቅር ግን ለዘላለም ጸንቶ ይኖራል ብሎ የተናገረ። ፍቅር ካለ ሌላውን ነገር ማምጣት ይቻላል ማለት ነው። አዎ ተስፋ ላይኖረን ይችላል። ተስፋ የምናደርጋቸው ነገሮች ሁሉ እየከሸፉ ስላስቸገሩን፣ አዎ እምነታችን ጎሎብን ዝሎብን ሊሆን ይችላል። የመጻሕፍትን ቃል ባለማወቃችን ምክንያት ወይም እምነታችን ሰማያዊውን አምላክ በማወቅ ላይ ያልተመሰረተ ስለሆነ እምነት ጎሎብን ሊሆን ይችላል። ግን ወገኖቼ ፍቅረ ቢጽ ካለን ከሰዎች ጋራ በፍቅር በሰላም በስምምነት የምንኖር ከሆነ እምነታችን ሙሉ ይሆናል፣ ተስፋችንም ደግሞ ሕያው ይሆናል። የእነዚህን ሰዎች ተስፋ እንደገና የመለሰው ፍቅር ነው። ወደ ቤት እንዲገባ ግድ አሉት። እንዴት አይነት ሰዎች ናቸው? የማያውቁትን ሰው በጎዳና ላይ ያገኙትን ሰው ከኛ ጋር እደር ብለው ለመኑት። ያንን የማያውቁትን ሰው ራሩለት። መሽቷል፣ እየመሸ ነውና ሰዓቱ፣ ከዚህ በኋላ ወዴት ትሄዳለህ? እባክህ ከኛ ጋር እደር ብለው ለመኑት። ያ ብቻም አይደለም፣ በማዕድም አሳተፉት። ከዛስ ያንን ማዕድ እንደውም በዋናነት እሱ ባርኮ እንዲሰጣቸው ፈቀዱለት ማለት ነው።
እንዲህ ሲያደርጉ ነው እግዚአብሔር አይናቸውን የገለጠላቸውና በትልቅ መባረክ የባረካቸው። ከዛ በኋላስ እግዚአብሔር እሱ እንደሆነ አዩ፣ ታወቁት። ተመልሰውም ወደ ኢየሩሳሌም ወደ ባልንጀሮቻቸው ሄዱ። ወተሰውጡ ኢየሩሳሌም ነው ብለው ከዚህ በኋላ ተመልሰው ወደ ኢየሩሳሌም ነው የሄዱት። ወገኖቼ ወደ ንስሐ መመለስ የምንችለው በፍጹም ልብ፣ ወደ ቅዱስ ቁርባን መመለስ የምንችለው በፍጹም ልብ፣ ወደ ነበርንበት መንፈሳዊ ሕይወት መመለስ የምንችለው በፍጹም ልብ ፍቅር በሚያሰጠን ጸጋ ነው። በፍቅር ስንኖር ባልንጀራችንን በምንወደው መውደድ ምን ያህል ጸጋ እንደምናገኝበት እስኪ ተመልከቱት። በእውነት ባልንጀራን መውደድ ከእግዚአብሔር ዘንድ ምን ያህል ሽልማት እንደሚያሰጥ የአንድ ቀን ፍቅር የዘላለም ተስፋቸውን ነው ያቆመላቸው። ተመልከቱ። የአንድ ቀን ፍቅር የዘላለም ማየትን ነው የሰጣቸው። አይኖቻቸው ሁሉ እንዲገለጥላቸው ምክንያቱ የሆነችው ያቺ ፍቅር ነው። የበሉት እንጀራ ኋላ የመጣ ነገር ነው። ያቺ ፍቅር ናት። እና እባክህ ከኛ ጋር አገበረው ግድ አሉት ይላል። ምን ያህል ፍቅር፣ ጽኑ ፍቅር እንደነበራቸው ለሱ ያሳያል። ጽኑ ፍላጎት እንደነበራቸው ከነሱ ጋር እንዲያደር ወደ እነሱ ቤት እንዲገባ ምን ያህል ጽኑ ፍቅር እንደነበራቸው ያሳያል። በእውነት ቤታችንን ለእንግዶች እናካፈላለን፣ እንጀራችንን ለድሆች እናካፈላለን። ለታረዙት ሰዎች በታረዙት ሰዎች ጀርባ ላይ የኛ ገንዘብ የኛ ልብስ ይውላል። በእውነት ክርስቲያኖች ይህ ፍቅር ይህንን በማድረጋችን እግዚአብሔር የማያልቅ ዘላለማዊ ተስፋ እንደሚሰጠን እግዚአብሔር የማያልቅ ዘላለማዊ ጸጋ እንደሚሰጠን ማመን ይኖርብናል። እነዚህን ሰዎች የባረካቸው ከፍቅር የተነሳ ነው። ሌላ ምንም ላይኖረን ይችላል። እኛም ፍቅር ግን ይኖረናል። ገንዘብ እንኳን ባይኖረን ፍቅር ያሳድረናል። መልክ፣ ውበት፣ ደምግባት ባይኖረንም እንኳን ፍቅር ሞገስ ሆኖ ከሰዎች ጋር ያስተካክለናል። ፍቅር ነው ከሰዎች ጋር ሊያኖር የተቀየሙንን የበደሉንን ባለመቀየም ማለት ነው። እኔ በጣም የሚገርመኝ ከብሉይ ኪዳን ሰዎች የዮሴፍ ታሪክ ስንመለከት አሁን ዮሴፍ በልዩ ምክንያት ከሀገሩም ሲሰደድ በግፍ ነው። እዚያም ተሽጦ በሄደበት ሀገር ወደ እስራት የተላከው ደግሞ እንዲሁ በግፍ ነው፣ በሐሰት ክስ ነው ማለት ነው። የሚገርመው ታስሮ በኖረበት ዘመን አንድም ቀን የከሰሱትን የጣሉትን በሐሰት ያሳጡትን ሰዎችና ያሳሰሩትን ሰዎች ሲከስ አልሰማነውም። ይሄ ሰው ከእስር ቤት እንዲወጣ ፍላጎት ነበረው። በዚህ ምክንያትም ከፈርዖን ሹማምንት ጋራ በፈርዖን ተፈርዶባቸው ወህኒ ከገቡ እስረኞች ጋራ ይነጋገር ነበር፣ ከዛ ቤት እንዲያስወጡት ማለት ነው። ግን በዚያ ሁሉ ዘመን እነዚያን ሰዎች ሲከስ አልሰማነውም። ከተሾመም በኋላ እንኳን እነዚያን ሰዎች መጥተው ሲሰግዱለትና ከሱ በታች መሆናቸውን ቢያውቅም እንዳልተበቀላቸው ደግሞ እንመለከታለን። ተመልከቱት። ፍቅር ማለት እንደዚህ ነው። ትናንት የጣሏችሁን ሰዎች ዛሬ ልትረግጧቸው የምትችሉበት ቦታ ላይ ብትሆኑም እንኳን ሳይረግጡ ማለፍ። ትናንት የከሰሷችሁ ሰዎች ዛሬ መፍረድ የምትችሉበት ቦታ ላይ ብትሆኑም እንኳን ሳይፈርዱ መተው ማለት ነው። ፍቅር ማለት እኮ ይሄ ነው። ጥላቻን ንቆ ማለፍ። ፍቅር በነገራችን ላይ ጥላቻን ከልብ ላይ ሰርዞ ማጥፋት ካልቻለ የለም ማለት ነው። እኔ ለእግዚአብሔር ብዬ ልተወው ብዬ ነው እንጂ እያሉ ፍቅር የለም። መርሳት ነው በፍቅር። ያ ደግሞ የሚሆነው ከምን የተነሳ ነው? እግዚአብሔር ስለ ፍቅር እግዚአብሔር በፍቅር የሚሰጠኝ ዋጋ ከሁሉ በላይ ነው ብሎ በማሰብ የሚመጣ ነገር ነው ማለት ነው። እና እነዚህ ሰዎች ሲገስጻቸው ነው የቆየ። እናንተ የማታስተውሉ ሲላቸው ነው የቆየው። ተመልከቱ። ግን ያም ቢሆን ተግሳጹን አልናቁበትም፣ ወይም በተግሳጹ ምክንያትም አልጠሉትም፣ አልተቀየሙትም ማለት ነው። እንደውም ስለመሸበት መሽቶበታልና ከነሱ ጋር እንዲያድር ነበር ግድ ያሉት። ክርስቶስ መሆኑን አውቀው ቢሆን ኖሮ ባልተደነቅንም ነበር። ግን ክርስቶስ መሆኑን አላወቁም። ምክንያቱም አይኖቻቸው ተይዘውባቸው ነበርና። አይኖቹ የተያዙበት ሰው ይህን ያክል ሰውን ይወዳል? በእውነት የሚገርም ነገር ነው። የቀረቻቸውም አንድ የማምለጫ መንገድ የመዳኛ መንገድ ያቺ ፍቅር ነው የነበረችው። ስለዚህ ምን አደረጉ? ግድ ከኛ ጋር እደር ብለው ይዘውት ሄዱ። ያቺ ራሷ መድኃኒት ሆነቻቸው። ምን አለችን እንደሆነ እጃችን ላይ ምንድንበት አንዳች ነገር ያስፈልገናል። አሁን እኛ እኮ ችግራችን ሁሉም ነገር የሌለን እየሆንን የተቸገርነውና አሁን ልባችን ሁሉ ጊዜ በጭንቀት ተወጥሮ የሚኖረው ኑሯችን አይሞላም። ሌሊትና ቀን እንሮጣለን፣ በሰንበትም እንሰራለን፣ በስራ ቀንም እንሰራለን፣ ከሰዎች እኩል ወይም ከዛ በላይ እንሰራለን፣ ግን አይጠራቀምልን ይሆናል። ምናልባት አንዳች ነገር የሌለን ዝም ብለን ለበረከት የሚያበቃ እግዚአብሔር ወደኛ መጥቶ እኛን ሊባርክ የሚችልባት አንዳች ቀጭን መንገድ እንኳን የሌለችን ሆነ ሊሆን ይችላል። ወገኖቼ አብርሃም የሚባረክበት በጣም ብዙ ምክንያቶች አሉት። እምነት አለው። ከዚያ በላይ ደግሞ በፈተና ተፈትኖ የማለፍ ጥበብ አለው አብርሃም። በጣም ብዙ ምክንያቶች ሊኖሩት ይችላሉ። እኛ ግን የምንባረክባት ቢያንስ አንድ መንገድ ልትኖረን ይገባል።
እግዚአብሔር ትዳራችሁን፣ እግዚአብሔር ቤታችሁን፣ እግዚአብሔር ልጆቻችሁን፣ እግዚአብሔር ሀብታችሁን የሚባርክበት አንድ መንገድ ልንሰጠው ይገባል። የሞተው ነገር ሁሉ በቤታችን ውስጥ ያው መሆን የሚችለው አንድ ነገር ሲኖር ነው። እሱም ደግሞ ፍቅር ቢሆን መልካም ነው። ሌሎችን ሁሉ ነገሮች ሕያው ሊያደርጋቸው ስለሚችል ማለት ነው። እነዚህ የኤማውስ መንገደኞች የተጠቀሙበትን ጥበብ ነው የነገርኳችሁ። እነዚህ ሰዎች ከተጠቀሙበት እኛም ምን ሞክረው። በእውነት ፍቅርን ይዞ የተጎዳ ማንም የለም። በጥላቻ ግን ሁሉም ነው የተጎዱት። ማንም ከእግዚአብሔር ዘንድ አንዳች ጸጋ ሊያገኝ የሚፈልግ ሰው ቢኖር ፍቅርን ገንዘብ ሊያደርግ ይገባል። በዚህ መጽሐፍ ውስጥ ሌላ ትምህርት የለም። ስለ ፍቅር ነው እንማረው ማለት ነው። ክርስትና ሌላ ህይወት የለውም። ፍቅር ነው ክርስትና ስትመለከቱትና በፍቅር ለሚኖሩ ሰዎች ካልሆነ በስተቀር የእግዚአብሔር መንግስትም የምትገባ የምትሰጥም አይደለችም ማለት ነው። እና ፍቅርን ገንዘብ አድርገን ብንኖር የሞተን ተስፋ ሕያው ማድረግ የሚችል የጎደለን እምነት መሙላት የሚችል እንደሆነ ልናውቅ ይገባናል። ስለዚህ እንደው በልዩ ልዩ ምክንያት የሰራናቸው ስህተቶች እንኳን ቢኖሩ ወደ እውነቱ ሊመልሰን የሚችለውና ከእግዚአብሔር ጋር መጣላት ገጥሞን እንኳን ቢሆን ወደ እርቅ ወደ ሰላም ሊያመጣን የሚችለው ከእግዚአብሔር ጋር ፍቅር ነው ማለት። ምክንያቱም መጽሐፍ ምን ይለናል? እስመ ተፋቅሮ ይደፍኖን ወይ ደመስሶን ለኩሎን ኃጣው ነው የሚለው። ፍቅር የኃጢአትን ብዛት ምን ይላል? ይሸፍናል ተብሎ ነው የተጻፈው። ኃጢአት እንኳን ቢኖርብን ሊያስተሰርይልን የሚችለው፣ በደል እንኳን ቢኖርብን ነፃ ሊያወጣን የሚችለው ፍቅር አይደል እንዴ? ስለዚህ እንደ ኤማሁስ መንገደኞች ቢያንስ ይችን እንኳን ይዞ መገኘት ይገባናል። ወደ ኢየሩሳሌም የመለሳቸው ፍቅራቸው ነው። ልብ በሉ። ከዛ በኋላ ወደ ኢየሩሳሌም ተመለሱ። ከደቀ መዛሙርቱ ጋርም ሲገናኙ ደግሞ አዎ ለኬፋ ታይቶታል፣ አዎ ገሌ ታይቶታል እየተባባሉ አይግጠማችሁ በመጀመሪያ። ነገር ግን ተስፋችንን የሚገል ነገር እንኳን ቢገጥመን አትጠራጠሩ፣ በፍቅር እንደገና መልሰን ልናነሳው እንችላለን። በነገራችን ላይ ሊቃውንትም እንደሚነግሩን ፍቅር ያለው ሰው ሙታንን ከሚያነሳ ሰው ሁሉ የሚበልጥ እንደሆነ አታውቁ። በጣም ትልቅ ተአምራት ማድረግ የሚቻለው እኮ በፍቅር ነው፣ በሌላ ነገር አይደለም። ረጅም ጸሎት በመጸለይ ይመስላችኋል ያ ሁሉ ተአምራት የተደረገው? ሙሴ የተነሳው፣ ድጉ የተፈወሰው፣ ሌላም ተአምር የተደረገው እኮ ረጅም ጸሎት በመጸለይ አይደለም። ሙሴ ባህሩን በከፈለ ጊዜ ስንት ቀን የጸለየ ይመስላችኋል? 7 ቀን ሱባኤ የገባ ይመስላችኋል? እንደዛ እኮ አይደለም። ሙሴ እጁን ዘርግቶ ወደ እግዚአብሔር አንድ ቃል ብቻ ነው የተናገረው። ያንን ሕዝብ ያድንለት ዘንድ ወደ እግዚአብሔር አሳሰበ። ያም ባህር ከሁለት እንደሚከፈል እግዚአብሔር ነገረው። ባህሩን እንዲመታው ምልክት ሰጠው እግዚአብሔር። በዚያ ነው ህዝቡን ያዳነው። ሙሴ በጣም ትልቅ መሳሪያ ይዞ ይመስላችኋል ህዝቡን ነፃ ያወጣው? እጁ ላይ ባለችው በትር እኮ ነው ያዳነው። ግን ለህዝቡ ወይም ለወገኖቹ ትልቅ ፍቅር ነበር። እስራኤልን የማዳን ተስፋ ነበረው ሙሴ። ፍላጎት፣ ጽኑ ፍላጎት ነው የነበረው ከመጀመሪያው ጀምሮ ማለት ነው። ያም ኦሪት ዘጸአት ምዕራፍ 2 ላይ ስትመለከቱ በሚገባ ተረዱታላችሁ። እንደውም እያንዳንዱን ግብፃዊ እየገደለ እስራኤላውያን መጠበቅ ስራው አድርጎት ነበረ። የአባይ ዳርቻ ላይ ይሄ የግብፅ ወንዝ ዳርቻ ላይ ሄዶ እስራኤልን መጠበቅ ነበረ ስራው። ግብፃውያን እንዳይበድሏቸው እንዳይቃወሟቸው ሄዶ እነሱን ማዳን ነበረ የሚሰራ የነበረው ስራ ማለት ነው። እስከዚህ ድረስ ህዝቡን የማዳን ፍላጎት ነበረው ሙሴ። ከህዝቡ ጋር መከራ መቀበል ቅዱስ ጳውሎስ እንደውም ይሄን በደንብ ነው የገለጸው። በዕብራውያን መልእክቱ ምዕራፍ 11 ቁጥር 23 ጀምሮ በሚገባ ነው የገለጸው። ከህዝቡ ጋር መከራ መቀበል ይሻላል በቤተ መንግስት ውስጥ በቅንጦት ከመኖር። ህዝቤ መከራ ያይ ብሎ የሚያስብሰው ነበር። አየው ፍቅር ናት ሙሴንም ያሾመችው ማለት ነው። ለዚህ ማዕረግ ያደረሰችው ህዝቡን መውደድ ነው ማለት ነው። ህዝቡን የማይወድ መሪ፣ ህዝቡን የማይወድ ካህን፣ ህዝቡን የማይወድ የተሾመ ሰው ምን ሊያደርግ ይችላል? ህዝቡን ማዳን በፍጹም አይቻለውም። ምንም አይነት ስትራቴጂ ቢያመጣ ህዝቡን ሊያድን የሚችልበት የህዝቡን ኑሮ መለወጥ የሚችልበት ምንም አይነት ነገር ሊኖረው አይችልም። ህዝቡን የሚወድ መሆን አለበት። ጌታችን ኢየሱስ ክርስቶስን አታዩትም? ለመሪዎች እኮ ጥሩ ምሳሌ ነው ኢየሱስ ክርስቶስ። ርዮም ወምህሮም አይደለም? አያቸው፣ አዘነላቸው። ዋህዮ ድውያኒሆሙ ድውያኖቻቸውን ፈወሰላቸው ይላል። ለዚያውም በሰነት ፈወሰ ብለው የሚያሙት ሰዎች ነበሩ። ለዚያውም መቅደሳችንን የማይገባ ስራ ሰራበት ብለው የሚቆጡት ሰዎች ነበሩ። ያም ሁሉ ሆኖ ግን ኢየሱስ ክርስቶስ ህዝቡን ከማዳን ለህዝቡ ይቅርታን ከማድረግ በፍጹም ወደኋላ አይልም ነበር ማለት ነው። ስለዚህ አሁን የምንመለከተው የምንረዳው በተስፋ መኖር የምንችለው በፍቅር መኖር ስንችል ብቻ ነው ማለት ነው። ተስፋችንን እውን መሆን የሚችለውና ሕያው ሆኖ መቀጠል የሚችለው በፍቅር ለምንኖር ሰዎች ብቻ ነው ማለት ነው። ስለዚህ በተስፋ እንኖር፣ በተስፋ ለመኖር ደግሞ በፍቅር እንኖር።
ፍቅር ካለችን ሌላውን ነገር ሁሉ ታሟላለናለች፣ ደስታችን ይመለሳል ማለት ነው። እነዚያ ሰዎች ወደ ኤማውስ ሲሄዱ ሐዘንተኞች ነበሩ፣ ከኤማውስ ሲመለሱ ግን ደስተኞች ናቸው። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ አይናቸው ተገልጦላቸው በአይናቸው አይተውት። አሁን ሴቶች ነገሩን ብለው አይደለም የሚናገሩት፣ አየነው ብለው ነው የሚናገሩት። በመጀመሪያ ግን ተመልከቱ፣ ሕይወት ከጎናቸው ሆኖ እነሱ እያዘኑ ነበረ። አላገኙትማ፣ አላዩትማ። ክርስቶስ የዓለም ሁሉ ደስታ የሚሆነው መላእክት በተወለደበት ቀን የዓለም ሁሉ ደስታ የሚሆን ብለው አዋጅ የነገሩለት ኢየሱስ ክርስቶስ በጎናቸው እየተመላለሰ እነሱ ግን ሐዘን ውስጥ ነው የነበሩት ማለት ነው። አሁን ደስታ እጃችን ላይ እያለ በእውነት የምናዝን እኮ እኛ ነን። አሁን ውሃ አጠገባችን እያለ መርካት ያቃተን፣ አሁን በእውነት መብልና መጠጥ እጃችን ላይ እያለ የተራብን እኛ፣ አሁን ደስታ ቤታችን ውስጥ እያለ ደስታ ፍለጋ ሩቅ አገር የተሰደድን እኛ፣ አሁን ባለጸግነት ብዙ ምድራችን ላይ እግራችን ስር እያለ በድህነት የምንኖር እኛ። ለምን ይመስላችኋል? አይኖቻችን ተገልጠው ማየት ስላልቻለ ነው። ያንን የተሰወረ አይን፣ ያንን የጠፋ አይን ማብራት የሚችለው ደግሞ ፍቅር ሲኖር ነው ማለት ነው። በፍቅር እንኖር፣ በፍቅር እንሰብሰብ። ያን ጊዜ ያላየነውን አጠገባችን ያለውን ክብር ማየት እንችላለን። ክብር እኮ አጠገባችን አለ፣ በሀብትና ባለጠግነትም አጠገባችን አለ፣ ደስታና ሰላምም አጠገባችን አለ። እሱን ማየት ነው ያልቻልነው። እሱን ደግሞ ማየት የምንችለው ፍቅር አይናችንን ሲያበራው ነው ማለት ነው። በፍቅር ብቻ ነው እነዚህ ሰዎች ችግራቸውን የፈቱት፣ በፍቅር ብቻ ነው። በሌላ በምንም አልነበረም። ሌላ ችግራቸውን ሊፈታ የሚችል ነገር እጃቸው ላይ ምንም አልነበራቸውምና ህዝቡን መውደድ፣ ሰውን መውደድ፣ ባልንጀራን መውደድ ግን እንዴት እንደባረካቸው ተመልከቱት። አሁን በእውነት በዘርና በጎሳ እየተከፋፈልን ነው ችግራችን የሚፈታው። አሁን በእውነት ወንድሜ መባባል ተስኖን በአንድ መቅደስ እየቀደስ በአንድ ማህሌት ቆመን እያገለገል በአንድ ቤተክርስቲያን ውስጥ ከአንድ ማዕድ ቅዱስ ሥጋውን ክቡር ደሙን እየተሳተፍን ከአንድ ጽዋ እየጠጣን ከአንድ ማዕድ እየበላን ማለት ነው እርስ በርስ እየተከፋፈልን ነው በእውነት የቤተክርስቲያን ፈተና ማስወገድ የምንችለው? በፍጹም ሊሆን አይችልም። ሰማዕታቱን መታረዳቸውን አላውያንም መሰልጠናቸውን ይቀጥላሉ ማለት ነው። ደማችን መፍሰሱን እንባችንም እንደው በጉንጫችን ላይ መፍሰሱን ይቀጥላል ማለት ነው። ሐዘናችን ይቀጥላል እንጂ ደስታችን ሊመለስልን በፍጹም አይችልም። ረሃባችን ይቀጥላል እንጂ ጥጋባችን ሊመጣልን አይችልም። አቤት በአባቶቻችን ዘመንማ እንዲህ ነበርኮ እያል የምንቀጥል ሰዎች ነው የምንሆነው ማለት። ለልጆቻችንስ ምን ተስፋ አለን? ለራሳችንስ ምን ተስፋ አለን? በእውነት መኖር የምንመኘው መኖር የሚያስፈልገው ተስፋ ሲኖር አይደል እንዴ? ግን ያ ተስፋ የሚሞተው ፍቅር ደግሞ ሲጠፋ ነው። ፍቅር ካለ ግን የሞተውን ተስፋ ቢሆን ሕያው ማድረግ ይችላል ማለት ነው። እነዚህ ሰዎች በፍቅር ነው ታሪካቸው የተመለሰላቸው፣ ልባቸው የተመለሰላቸውና እንደገና ወደ ነበሩበት መመለስ የቻሉት በፍቅር ነው። አይኖቻቸው የበሩላቸው በፍቅር ምክንያት ነው። ስለዚህ ወገኖቼ የእግዚአብሔርን ምስጢር ማወቅ የምንችለው በፍቅር ነው። በእውነት ፍቅር ለሌለው ሰው እግዚአብሔር ምስጢር ሊገለጥ ይችላል? እኛ የዚህ ታላቅ መጽሐፍ ምስጢር እንዲገለጥልን የምንፈልግ የምንመኝ ሰዎች አይደለን? የእግዚአብሔር ምስጢር እንዲገለጥልን የእግዚአብሔር ጸጋም እንዲሰጠን የምንፈልግ የምንሻ ሰዎች አይደለን? ያለ ፍቅር እንዴት ሆኖ ሊሰጠን ይችላል? በልባችን ውስጥ እግዚአብሔር ፍቅርን ካላየ እንዴት ሊሰጠን ይችላል? በምንም ሊሰጠን አይችልም። ስለዚህም በፍቅር እንመላለስ። ያን ጊዜ እግዚአብሔር የእኛን ችግር ይሞላል። ከችግሮቻችን ሁሉ አንዳችም እንኳን ፍቅር የማይሞላው ነገር የለም፣ የማያስወግደው ነገር የለም ማለት ነው። ስለዚህ እንደነዚህ ሰዎች በደስታ እንድንመለስ፣ በሐዘን የሄድንበትን መንገድ በደስታ እንድንመለስ፣ እየተጨነቅን በሄድንበት መንገድ እንደዛው ሆነን እንዳንመለስ፣ ታመን አጎንብሰን ጸበል ቦታ ሄደን እንደዛው ሆነን መመለስ አለብን እንዴ? ስለት ልንሳል እያለቀስን ሄደን ወንጌል አዝለን በካህን ተባርከን በመስቀል ተዳሰን አሁንም እንደዛው ሆነን መመለስ አለብን እንዴ? እንደዚያ መሆን የለበትም። ዓለም መከራ መስቀሏን እንዳታሸክመን የክርስቶስ መስቀል መሸከም አለብን። የክርስቶስ መስቀል ይሏቸዋል ደግሞ ፍቅር ነው። በእውነት እንደ ፍቅር የሚያስጨንቅ ነገር አለ በዚህ ምድር ላይ? እንደ ክርስቶስ እንፈተን ካላችሁ በፍቅር መኖር ነው። ክርስቶስን ማን ይወደው ነበር በምድር ላይ? ለምን? ክርስቶስ ለዚህ ዓለም የሚሆን ፍቅር አይደለም የነበረው። ወይም አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ይመላለስ በነበረ ጊዜ ለስጋ የሚመች ሐሳብ አይደለም የነበረው ማለት። ከዚህ የተነሳ በሰዎች ዘንድ የተጠላ ነው። ደቀ መዛሙርቱም ልክ እንደዛው እንደሚሆኑ ነግሯቸው ነበር ኢየሱስ ክርስቶስ ማለት ነው። አሁንም ቢሆን ደቀ መዛሙርቱ በክርስቶስ ፍቅር የሚመላለሱ ከሆነ ወይም ክርስቶስ ለሰዎች እንዳለው ያለ ፍቅር ያለ አንዳች መከፋፈል አይሁዳዊ አረማዊ ሳይሉ
ነፍሰ ገዳዩን አሳልፎ ሰጪውን ይሁዳን ሳይቀር የመውደድ ጸጋ ያላቸው ሰዎች በትክክል የክርስቶስ መስቀል ማለት እሱ ነው። ግን እኛ የዓለምን መስቀል ስለሆነ የተሸከምነው ሁሉ ጊዜ ስንጨነቅ ነው የምንኖረው። የክርስቶስ መስቀል አያስጨንቅም። በነገራችን ላይ ደስታ ነው። ክርስቶስ መስቀልም ላይ ሆኖ ደስ ይለው ነበር አይደል? አመለ ተፍሳው ወአመለ ተመራሁ እንለዋለን እኮ። ሰሎሞን የሰርጉ ቀን ይለዋል ያንን ቀን እና የልቡ ደስታ የተፈጸመበት ቀን ነው የክርስቶስ ማለት ነው። ግን እኮ መስቀል ይዞ ነው የነበረው። የክርስቶስ መስቀል ልክ እንደዛ ነው። ከጭንቀት ነፃ ያወጣል። በዚህ ዓለም ውስጥ አንገት ደፍቶ ከመኖር ነፃ የሚያደርግ የክርስቶስ መስቀል ነው። የዓለም መስቀል የሆነ እንደሆነ ግን እየበላን እንድንራብ እየጠጣንም እንድንጠማ የሚያደርግ ነው። በደስታ መካከል እየተመላለስን እንድንጨነቅ ሰላም እንድናጣ የሚያደርግ ነው ማለት ነው። ስለዚህ ከዚያ ነፃ እንድንሆን የክርስቶስን መስቀል ነው። እሱ ደግሞ ፍቅር ነው። በፍቅር ምክንያት የሚመጣ ነው ማለት ነው። እነዚህ ሰዎች ያለቻቸውን ያችኑ ጸጋ ተጠቅመው ያጡትን ጸጋ ማስመለስ ችለዋል። ያጣነውን ጸጋ እናስመልስ ወገኖቼ። የጸሎት ህይወት ነበረን፣ አሁን አጥተነዋል። የጾም ህይወት ነበረን፣ አሁን የለንም። የትዕግስት ህይወት ነበረን። ድሮ ትዕግስት በነበረን ጊዜ ትዕግስታችን ሳያልቅ ምንልበት ዘመን ነበረን፣ አሁን ግን የለንም። ድሮ ቢረግጡን እንኳን ማንመልስ ሰዎች ነበርን፣ አሁን ግን ሳይናገሩን ምንመልስ ሰዎች ሆነናል። ድሮ ተናግረውን እንኳን ማንቀየም ነበርና አይደል እንዴ? ትናንት ዛሬ ግን እንኳን ተናግረውን ሳይናገሩ በቂም በበቀል የተሞላ ልብ ነው ያለን። ከዚያ መውጣት ይኖርብናል ክርስቲያኖች። እሱን ለማድረግ የክርስቶስ መስቀል የተባለችው ፍቅር መያዝ ያስፈልገናል። ደቀ መዛሙርቱ ያ የጠፋ ጸጋቸው የተመለሰላቸው እንደገና ክርስቶስን አይተው ወደ ኢየሩሳሌም መመለስ የቻሉት የተዋትን ኢየሩሳሌም ተመልሰው ያዩት ፍቅር ነው ለዚህ ያበቃቸው ማለት ነው። አየነው እያሉ ተመለሱ። ያጡትን ክርስቶስን ሞቷል ብለው የቆረጡለትን ክርስቶስን አዩት። የሞተውን ነገር መልሰን እናገኘው ይሆን? በእውነት አናገኘውም ያለውን ነገር እንደርስበት ይሆን? እናየው ይሆን? በእውነት ከዚህ በኋላ እንተያይም ካለው ነገር ጋር እንተያይ ይሆን? በእውነት እግዚአብሔር ያውቃል። ግን ያን ለማድረግ ሁሉን ነገር ሕያው ልታደርግ የምትችለውን ፍቅርን ገንዘብ እናድርግ። የተስፋ ህይወት ማለት ፍቅር ናት። የተስፋ ህይወት የእምነትም ሙላት ማለት ፍቅር ናት። ፍቅር የተስፋ ህይወት ናት። የተስፋ ህይወት እግዚአብሔር ይስጥልኝ። አመሰግናለሁ።